አሜሪካ ኢራን በሁለት ሳምንት ውስጥ ከአንዳች ስምምነት ላይ ካልደረሰች የኃይል እርምጃ እንደሚወሰድባት መግለጻቸው የዚህ ሳምንት ቀዳሚው አብይ ዜና ነው። በሌላ በኩል ሩሲያ የንግድ መርከቦቿን ከትንኮሳና ጥቃት ለመከላከል ጦር መርከቦቿን በአጀብ እንደምታዘምት ያሳወቀችውም በዚሁ ሳምንት ነበር። ወደ አህጉራችን አፍሪካ ስንመጣ ደግሞ በቀዳሚነት የምናገኘው የሳምንቱ ዜና የጆሞ ኬንያታ ዓለም አቀፍ አየር ማረፊያ በሰራተኞቹ የሥራ ማቆም አድማ ምክንያት ለሁለት ቀናት ሥራ የማቆሙ ዜና ነው። ዘነበ ኃይሉ በሳምንታዊ ዓለም በሳምንቱ ጥንቅራችን እነዚህንና ሌሎችን የሳምንቱን አበይት መረጃዎች ወደ እናንተ ያደርሳል። እንከታተለው። አሜሪካና ኢራን በዚህ ባሳለፍነው ሳምንት በጄኔቫ ያደረጉት ሁለተኛ ዙር ድርድር መክሸፉን ተከትሎ በሁለቱም በኩል እየተሰጡ ያሉት አስተያየቶች ወደ ከረረ የቃላት ጦርነት የተቀየሩበት ሳምንት ነበር ያሳለፍነው ሳምንት። ከድርድሩ በኋላ መግለጫ የሰጡት የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ሀገራቸው እንደ ማንኛውም ሀገር የኒውክሌር ኃይልን ለሰላማዊ ዓላማ የመጠቀም መብት እንዳላት ጠቁመው አሜሪካ ዓለም አቀፍ ሕግን እንድታከብር አሳስበዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው ስለ ድርድሩ በሰጡት አስተያየት ኢራን በፕሬዝዳንት ትራምፕ የተሰመሩ ቀይ መስመሮችን ለማክበር አሻፈረኝ ማለቷን ነበር የጠቆሙት። ፕሬዝዳንት ትራምፕ በዲፕሎማሲ ንግግር እንደሚያምኑ የተናገሩት ጄዲ ቫንስ ትዕግስታቸው ካለቀ ግን በአንድ ቀጭን የስልክ ትዕዛዝ ቴሄራንን ክፉኛ የሚቀጣ ወታደራዊ እርምጃ እንዲወሰድ ሊያዙ ይችላሉ ብለዋል። But the president has all options on the table. And, one thing about the negotiation I will say this morning is, in some ways it went well. They agreed to meet afterwards. But in other ways, it was very clear that the president has set some red lines that the Iranians are not yet willing to actually acknowledge. Of course, the president reserves the ability to say when he thinks that diplomacy has reached its natural end. We hope we don't get to that point, but if we do, that'll be the president's call. የኢራኑ መንፈሳዊ መሪ አያቶላ አሊ ካሃሚኒ በበኩላቸው የአሜሪካ የጦር መርከቦች ምንም አይነት ስጋት ውስጥ እንደማይከቷቸው ገልጸው ኢራን መርከቦቹን የማስመጥ አቅም እንዳላት ዝተዋል። አያቶላው ፕሬዝዳንት ትራምፕ በኢራን የመንግስት ለውጥ ለማድረግ የሰጡትን አስተያየት የተቹ ሲሆን ፕሬዝዳንት ትራምፕ ልክ ከእርሳቸው በፊት የነበሩት የአሜሪካ መሪዎች ኢራንን ማጥፋት እንዳልቻሉት ሁሉ እርሳቸውም አይሳካላቸውም ብለዋል። ላለፉት 47 ዓመታት ማናቸውም የአሜሪካ መሪዎች ኢራንን ማንበርከክ አልቻሉም ያሉት የኢራኑ መንፈሳዊ መሪ ዛሬም ቢሆን አሜሪካ ኢራንን የማንበርከክም ሆነ የማጥፋት ጉልበት የላትም ብለዋል። It seems to them that the US president keeps saying this. The US army is the strongest army in the world. The strongest army in the world may sometimes get slapped so hard that it cannot stand up straight. They keep saying we've sent an aircraft carrier towards Iran. Very well. An aircraft carrier is certainly a dangerous piece of equipment. But more dangerous than the carrier is the weapon that can send that carrier towards the bottom of the sea. በሌላ በኩል የኢራን ጦር በሆርሙዝ ባህረ ሰላጤ የሚያደርገውን የጦር ልምምድ በዚህ ሳምንትም አጠናክሮ ቀጥሏል። አነጋጋሪው ጉዳይ ደግሞ አሜሪካ በቀጠናው የጦር መርከቦቿን ብታሰማራም የኢራን የባህር ኃይልና የሩሲያ የባህር ኃይል ያላንዳች ስጋት በሆርሙዝ ሰርጥ የጋራ የጦር ልምምድ የማድረጋቸው ጉዳይ ነበር። በሌላ በኩል የውጭ ሀገራት ዜጎች ኢራንን ለቀው እንዲወጡ ማሳሰቢያዎች ከተለያዩ መንግስታት እየተሰሙ ያሉ ሲሆን አሜሪካ በዛሬው ዕለት ወይም ነገ በአሳቻ ሰዓት ወታደራዊ እርምጃውን መውሰድ ልትጀምር ትችላለች የሚሉ መረጃዎች በስፋት እየተነገሩ ይገኛል። ከዚህ በፊት ኢራን ከአንዳች ስምምነት ላይ እንድትደርስ የአንድ ወር የጊዜ ገደብ ሰጥቻለሁ ያሉት ፕሬዝዳንት ትራምፕ አሁን ደግሞ ሀሳባቸውን ቀይረው ኢራን የ10 ቀናት ዕድሜ ብቻ እንዳላት ገልጸዋል። ሐሙስ ዕለት በጋዛ የሰላም ቦርድ ጉባኤ ላይ ባደረጉት ንግግር ቴሄራን የቀጠናው በጥባጭ አገር ስለመሆኗ የተናገሩት ፕሬዝዳንት ትራምፕ ኢራን ከአንዳች ስምምነት ላይ ካልደረሰች በምድር ላይ ታይቶ የማይታወቅ ከባድ ምት ይገጥማታል ብለዋል። And now is the time for Iran to join us on a path that will complete what we're doing. And if they join us, that'll be great. If they don't join us, that'll be great too. But it'll be a very different path. They cannot continue to threaten the stability of the entire region, and they must make a deal. Or if that doesn't happen,
maybe can understand if it doesn't happen, it doesn't happen, but bad things will happen. ወደ ቀጣዩ የዓለም በሳምንቱ ዘገባችን ስንሻገር የምናገኘው ሩሲያ ለምዕራባውያን የሰጠችውን ማስጠንቀቂያ ይሆናል። ሩሲያ የተጣሉባትን ማዕቀቦች ተከትሎ ነዳጅ እንዲሁም እንደ አፈር ማዳበሪያና ስንዴ የመሳሰሉ ምርቶችን የምታጓጉዘው በድብቅ ወይም የባለቤትነት መለያ የሌላቸው መርከቦችን በመጠቀም ነው ይባላል። እነዚህ መርከቦች የሩሲያን የባለቤትነት መለያ የሚያሳዩ ባለመሆናቸው ያሻቸው ቦታዎች ላይ ተንቀሳቅሰው ንግድን በማቀላጠፍ ለሞስኮ ገቢ ያስገኛሉ። የምዕራባውያኑን ማዕቀብ በዚህ መልኩ ለመቋቋም ስትጥር የቆየችው ሩሲያ በቅርቡ ፈረንሳይ አንድ መርከቧን በቁጥጥሯ ስር ካዋለች በኋላ በሚሊዮኖች የሚገመት ዩሮ በቅጣት አስከፍላ መርከቧን መልቀቋ ሞስኮ ማስቆጣቱ ይነገራል። Okay, French Navy. ታዲያ ሞስኮ መሰሉን ችግር ይቀርፍልኛል ያለችውን ውሳኔ በዚህ ሳምንት ነበር ለዓለም ይፋ ያደረገችው። ሩሲያ ምዕራባውያን በንግድ መርከቦቿ ላይ እያደረሱ ያሉትን ትንኮሳና ጥቃት ካላቆሙ የባህር ኃይሏን ለማዝመት እንደምትገደድ ነው ይፋ ያደረገችው። የክሬምሊን አማካሪ የሆኑት ኒኮላይ ፓትሩሼቭ በተለይ ለብሪታንያ፣ ፈረንሳይና የባልቲክ ሀገራት ባስተላለፉት ማስጠንቀቂያ እነዚህ ሀገራት ከመሰል ድርጊታቸው እንዲቆጠቡ አሳስበዋል። የመጨረሻው የዓለም በሳምንቱ መረጃችን ወደ ጎረቤት ሀገረ ኬንያ ይወስደናል። በኬንያ መዲና ናይሮቢ የሚገኘው የጆሞ ኬንያታ ዓለም አቀፍ አየር ማረፊያ ሰራተኞች በተቃውሞ ምክንያት ስራ ያቆሙት በዚህ ሳምንት ነበር። ይህ ተቃውሞ ለ2 ቀናት የዘለቀ መሆኑን ተከትሎም በርካታ የአየር በረራዎች መስተጓጎላቸውና ተሳፋሪዎችም መንገላታታቸው ነው የተሰማ። የኬንያ አየር መንገድ በዚህ ተቃውሞ ምክንያት ወደ ጆሞ ኬንያታ አየር ማረፊያ የሚደረጉ በረራዎችም ሆኑ ከጆሞ ኬንያታ ወደ ሌሎች ሀገራት የሚደረጉ በረራዎች ለ2 ቀናት ተስተጓጉለው ቆይተዋል። ይህ ተቃውሞ የተቀሰቀሰው ደግሞ በኬንያ አቪዬሽን ሰራተኞች ማህበርና በሀገሪቱ ሲቪል አቪዬሽን ባለስልጣን መካከል በተከሰተ አለመግባባት ነበር። የኬንያ አቪዬሽን ሰራተኞች ማህበር አባላቱ ያላቸውን ቅሬታዎች ለመፍታት ከሀገሪቱ ሲቪል አቪዬሽን ባለስልጣን ጋር መምከር ቢፈልግም ባለስልጣን መስሪያ ቤቱ ፈቃደኛ አለመሆኑ ሰራተኞቹን ለተቃውሞ እንዳነሳሳቸው ተገልጿል። ባለፈው ሳምንት ማህበሩ ተመሳሳይ ተቃውሞ እንደሚጠራ ከ7 ቀናት በፊት ቢያሳውቅም የኬንያ ሲቪል አቪዬሽን ባለስልጣን ተቃውሞን በፍርድ ቤት ማሳገዱ ደግሞ ነገሮችን ማባባሱ ይነገራል። የሰራተኞቹ ማህበር በኬንያ ሲቪል አቪዬሽን ባለስልጣን ላይ ያነሳቸው ቅሬታዎች የጋራ ድርድር በማድረግ ስምምነት ላይ ለመድረስ ፈቃደኛ አለመሆኑ እንዲሁም ቋሚ ናቸው ለሚላቸው የስራ ኃላፊነቶች ሰራተኞችን በጊዜያዊነት መመደብን በቀዳሚነት ይጠቅሳሉ። ሆኖም የጆሞ ኬንያታ ዓለም አቀፍ አየር ማረፊያ ሰራተኞች ለ2 ቀናት ያደረጉትን የስራ ማቆም አድማ በማቋረጥ ረቡዕ ዕለት ወደ ስራ ገበታቸው ተመልሰዋል። የሀገሪቱ የትራንስፖርት ሚኒስቴር ከኬንያ ሲቪል አቪዬሽን ሰራተኞች ማህበር ጋር ባደረገው ድርድር የስራ ማቆም አድማው ማብቃቱን ጠቅሷል። የኬንያ አቪዬሽን ሰራተኞች ማህበር ካነሳቸው ቅሬታዎች መካከል ከፊሉ በአፋጣኝ እንደሚፈታና ከፊሉ ደግሞ በዘላቂነት እንደሚፈታ ቃል እንደተገባለት አሳውቀዋል። ሚኒስትሪ ኦፍ ሮድስ ኤንድ ትራንስፖርት held a conciliatory meeting between the union, the State Department of Labor, the Kenya Civil Aviation Authority, and a return to work formula has been formally agreed upon. The ministry wishes to inform all travelers and air operators that it has been agreed that the airport operations be resumed to normalcy immediately.